ሰላም እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? እንግዲህ የኖላዊ ቀጣይ ክፍል ነው ማለት ነው። ይሄ እንግዲህ ተምቹና ቅምጥል ድንብላል እንግዲህ መነጋገር ይጀምራሉ። እሱም ላጎቴ ስልክ ደውልለት እያለች ትለዋለች ማለት ነው ድንብላል ተምቹን። እሷም እንግዲህ ቁጥሩን ታውቂዋለሽ ወይ ሲላት እኔ ወረቀት ላይ ነው ያለ፣ ወረቀት ላይ ላንጣና ልስጥህ፣ ወረቀቱ መቤት ነው ያለ ትለዋለች ማለት ነው። እንግዲህ እሱም እሺ ብሎ ተስማማ። እሷም ደግሞ እንግዲህ ወይ ረስቸው ለካ ቁጥሩን ትርንጎ ታውቀዋለች፣ እሷን በቃ እንጠይቃት ትለዋለች ማለት ነው። እንግዲህ ድንብላል የሚሏት ሀናን ነው። ማናት ሀና ወይስ ይላታል ማለት ነው። እሷም እንግዲህ አዎ ትለዋለች። እንግዲህ ግን አደራ ትለውና ሌባ እንዳትሆንባት ትለዋለች ማለት ነው። እንግዲህ ደውለህ ካገኘኸው አጎቴ የሚልህን ነገር ለእኔ ንገረኝ ትለዋለች ማለት ነው። እሱም እሺ ብሎ መሄድ ይጀምራል። እንግዲህ እንግዲህ ኢዮኤል ሳሪና ሀና እንግዲህ እየተዝናኑ ነው። ሳሪ ነፍሰ ጡር ናት። እንግዲህ እንደዚህ በፀሐይ ከምታዝናኝ ለምንድን ነው ምናምን ስትላት ሀኒም ለጽንሱ ጥሩ ነው እንዲህ መዝናናትሽ፣ እየወጣሽ መዝናናትሽ ጥሩ ነው ትላታለች ማለት ነው። እንግዲህ በዚህ መሀል ለምን እንደዚህ በእግራችን ከምንዞር የሆነ ቦታ ቁጭ ብለን ሻይ ቡና አንልም ትላታለች ማለት ነው። እንግዲህ ሀኒም እሺ ትላለች ማለት ነው። እንግዲህ ለምን ለጆን አትደውይለትም ትላታለች ማለት ነው። ሳሪም እንግዲህ ጆን ማለት ሀኒን የሚወዳት ልጅ ነው፣ ይወዳታን ግን ተጣልተዋል። በዚህ መሀል እሷ በጣም ትናደድና ምን ብዬ ነው የምደውልለት? እኔ አልደውልለትም፣ ለምን እደውላለሁ ትላለች ማለት ነው። እሷም እንግዲህ እዚህ አካባቢ የሆነ ቦታ ወስዶ ይጋብዘናል፣ እሱ ቦታውን ከኛ ይበልጥ ያውቀዋል ብዬ ነው ትላታለች ማለት ነው። እንግዲህ ሀኒም እኔ አልደውልለትም ተይኝ ትላታለች ማለት ነው። እንግዲህ ያው ሀኒ ስለተጣላች ለዛ ነው አልደውልም ያለኝ። እንግዲህ ፋኖስም ደግሞ እኔ አልደውልለትም ብትላትም ደውይ እያለች እያስገደደቻት ነው ማለት ነው። እንግዲህ እርግጠኛ ነኝ እዛ አካባቢ ይኖራል ብዬ ነው ትላታለች ማለት ነው። እንግዲህ ሀኒም እዛ አካባቢ ደግሞ ምን ይሰራል ትላታለች። እሷም ፋኖስም ደግሞ ዝም ብለሽ ደውይ አንቺ አትከራከሪ ትላታለች ማለት ነው። እንግዲህ ሀኒዬም አልፈለገችም፣ ግን ፋኖስ ለእኔ ስትደውይለት እያለች እያጨናነቀቻት ነው። የሆነ ሰጥር ስለሆነች ማስቸገርም ስላልፈለገኝ እና እምቢ ብላ ልታናዳት ስላልፈለገኝ እሺ ብላ ስጮህባት ሀኒም ስልኳን አውጥታ መደወል ትጀምራለች ማለት ነው። ያው ጆን በጣም ይወዳታል። እሷ ያው ስለተጣሉ ነው እንጂ እንግዲህ ሀኒም አንስታ ከደወለች በኋላ አታነሳም ትላለች ማለት ነው። እንግዲህ እሷም ፋኖስም እንግዲህ ተናዳ ምን አይነቱ ደንባራ ነው ለምን አያነሳም ብላ ትበሰጫጫለች። እንግዲህ ሀኒም ምን ማለት ነው ተያዩ በቃ ምናምን ትላታለች። እንግዲህ ፋኖስም አሁን እኮ እየተከታተለን የነበረ እንዴት ስልክ አያነሳልንም ትላታለች ማለት ነው። እንግዲህ ማን ነው ጆን ስትላት አዎ ዘወር ብዬ ሳየው ደንግጦ ሮጠ ትላታለች ማለት ነው። እንግዲህ ሀኒም ተሳስታ እንደሆነና እሱ ይሄን እንደማያደርግ የሚወዳት አልመሰላትም። የሚወዳት ስላልመሰላትም ነው ሀኒ እንደዚህ የምትሆነው።
ፋኖስም ደግሞ እርግጠኛ ነኝ እሱ ራሱ ነው ትላታለች ማለት ነው። እንግዲህ ሀኒም ሲጀመር ለምንድን ነው የሚከታተል ምን ፈልጎ ነው ትላታለች ማለት ነው። ፋኖስም ደግሞ ጆን እንደሚወዳትና በእሷም እየተጎዳ እንደሆነ ህይወቱ እየተበላሸ እንደሆነ ብዙ በቃ እየተንከራተተ እንደሆነም ትነግራታለች ማለት ነው። እውነትም እንግዲህ ጆን ሀኒን በጣም ነው የሚወዳት ያፈቅራታል። እንግዲህ ቢወደኝ ሀኒም ይረዳኝ ነበር ስለማይወደኝ ነው ያልተረዳኝ ትላታለች ማለት ነው። እንግዲህ ፋኖስም እሱ ስልክ ካላነሳኛ ብነድ ይሻላል ብላ ትነግራታለች ማለት ነው። እሷም እሺ ብላ በሀሳቧ ተስማምታ መንገድ መርጣ በዚህኛው እንድር ትላታለች ማለት ነው። እና ቤት እንድር ትላታለች። እንግዲህ ቤት ሊሄድ ነው ምናምን ስትላትም ለምን ስትላት እናቴ ብቻዋን ናት ትላታለች ማለት ነው። እንግዲህ የእሷ እናት ደግሞ ወይዘሮ ሜላት ናት። እንግዲህ ፋኖስም እኔን መጀመሪያ ነው ሰጥር ስለ ቤት ሸኝኝ ትላትና እንግዲህ ወደ ራሷ ወደ ፋኖስ ቤት መሄድ ይጀምራሉ ማለት ነው። እንግዲህ የድንብላል ወንድም ጫማ ምናምን ነው እየሰፋ ጫማ እየጠረገ የሚተዳደረው እና በሀሳብ በጣም ተውጧል ማለት ነው። እንግዲህ ድንገት ሰላም ትሄድና የድንብላልን ወንድም ጎረምሳው እንዴት ነህ ትለዋለች ማለት ነው። እሱም ደግሞ ሀኒ ሰላምዬ እንዴት ነሽ ምናምን ይላታል። እንግዲህ እሱ ተክዞና አዝኖ ነበረ። ለምንድን ነው ያዘንከውና የተከስከው ስትለው እሱም ደብሮኛል ከፍቶኛል ይላታል ማለት ነው። እንግዲህ ምን እንደሆነ ስጠይቀውም እሱም ደግሞ ሰው ሳላስከፋ አልቀርም ሰው ሳላስቀይም አልቀርም ይላታል ማለት ነው። እንግዲህ ሰው ማስከፋት ለጊዜው ቢመስለንም በኋላ ራሳችንን ነው ጸጸት የሚሆንብን ማለት ነው። እንግዲህ እሷም ለምን ሰው አስከፋ ትለዋለች ማለት ነው። እሱም እንግዲህ እዚህ የምትመጣ የሆነች ልጅ ነበረች እና እሷን አስከፍቻታለሁ አስቀይሜያታለሁ ነው የሚለው እና ባለፈው እንዳመጭ ብዬ አስከፍቻታለሁ ይላታል ማለት ነው። እንግዲህ እሷም ምን አይነት ልጅ እንደሆነች ስትጠይቀው እሱም ደግሞ አብራ የተማረች እንደሆነች እና ሰላም ልታውቃት እንደማችልም ይነግራታል ማለት ነው። እና ምን ፈልጋ እንደምትመጣ ትጠይቋለች ማለት ነው። እሱም ደግሞ እኔ አላቅም ዝም ብላ ነው የምትመጣው እኔም አትንጭ ብዬ ተቆጣኋት ይላታል ማለት ነው። እንግዲህ ሰላምም እዛ በኋላ እንዳልመጣ ስጠይቀው እሱም መታ አታውቅም ስደውላትም እንግዲህ ስልክ አታነሳም ይላታል ማለት ነው። እዚህ ላይ እንግዲህ ያው ፍቅር ነገር የያዘው ይመስላል ይፈልጋት ይመስላል። እንግዲህ ሰላምን አንተ እንደዚህ የደበረ መቅረቷ ነው ወይስ የእውነት የደበረ ስለመሰለ ነው ትለዋለች ማለት ነው። መቅረቷ ነው ወይስ አስከፍቻታለሁ ብለህ ስላሰብክ ነው ትለዋለች። እሱም ደግሞ አጥብቃ ሁሉን ነገር ወደ ሌላ አታዞሪው ምናምን ይላታል ይቆጣን ማለት ነው። እንግዲህ እሱም ትምህርት ቤት ብቻ እንደሚያውቃትና በሌላ ነገርም እንደማይፈላለጉ ይነግራታል ማለት ነው። ነገርየው ግን እንደዛ አይመስልም። እንግዲህ እሷም ደግሞ እድሜ እኮ ደርሷን እንግዲህ ብታፈቅርም ችግር የለውም ለማለት ፈልጋ ነው። እሱም እንግዲህ አንቺ እንደዚህ አይነት ነገር ካላወራሽ ደስ አይልሽም እኔ እንደዚህ አይነት ነገር ግን አላውቅም የክላስ ተማሪ ብቻ ናት ይላታል ማለት ነው። እንግዲህ አንቺ ጉዳይሽ ምንድነው ምን ፈልገሽ መጣሽ ሲላት እሷም ናፍቀኸኝ ላይ ነው የመጣሁት ይላታል ትለዋለች ማለት ነው። እንግዲህ እሱም መቆጣት ይጀምራል። እንግዲህ እሱም አንቺ ወሬ ያለብሽ ስራዬን ልስራበት ወደ ቤትሽ ተመለሽ ይላታል ማለት ነው። እሷም እንግዲህ ችግር አለብህ ለምንድነው ሂጂ የምትለኝ እኔ እንደፈለኩ መሆን እችላለሁ አንተ ጋር ለማዋል ናፍቀኸኝ ነው የመጣሁት ትለዋለች ማለት ነው። እንግዲህ እሷም ስራ አለብኝ እኮ ነው እያልኩሽ ያለሁት ለምን አትሄጂልኝም ሲላት እሷ ደግሞ
ለሌላ ሲሆን ጊዜ አለ፣ ለእኔ ሲሆን ግን ጊዜ የለህም በማለት እውነት ለመናገር ለምንፈልገው ሰው ጊዜ ያለን፣ ለማንፈልገው ሰው ደግሞ ጊዜ የለንም። ጊዜ መስጠት አንፈልግም። ይሄ የሁሉም ሰው ባህሪ ነው ማለት ነው። እንግዲህ እሷ ማቆጣት ስትጀምር እሱም ተይው በቃ እሺ ይቅርታ ምናምን ይላትና እሷም በጣም ደስ ይላታል ማለት ነው። እንግዲህ ባትለኝስ እኔ እሄዳለሁ ብለህ ነው ትለዋለች ማለት ነው። እንግዲህ መሄድም አትፈልግም። እንግዲህ እዚህ ላይ ወደዋለች እሱን ማለት ነው። እንግዲህ እኔም እንደማተች ስለፈለኩ ነው